አንድ ደንበኛችን ዩፒኤስ ጠይቃን አዘጋጅተን ሞክረን አንቦክስ አድርገን እንልክላታለን። እናንተም ግን ነገ ከነገ ወዲያ ስለምትገዙ ዛሬ ለሷ አንቦክስ የምናደርገውን የምንሞክረውን ዩፒኤስ አንድ ላይ እናያለን። በጣም ቆንጆ ብራንድ ኬስታር የሚባል ዩፒኤስ ነው የመረጥንላት። ዩፒኤስ ምን ይሰራል፣ ምን አድቫንቴጅ አለው የሚለውን ነገ በዝርዝር ቪዲዮ እንመጣለን። ዛሬ ግን አንቦክስ እናደርጋለን እና ኑና አንቦክስ እናድርገው። እንግዲህ ተከተሉ። እንደዚህ ከፍተዋለሁ። ውስጡ ዩፒኤሱ ፓወር ኬብል አለው። በግራና በቀኝ ባትሪው በእንቅስቃሴ ጊዜ እንዳይጎዳ ፎሞች አሉ ከቨር የሚያደርጉት። ከበድ ያለ ነው። አንዱ ጥሩ ዩፒኤስ የመለኪያ መንገድ ክብደቱ ነው። አንዳንድ ቦታ ክብደቱን ለማምጣት ብለው ብረት ፌሮ ምናምን ይከቱበታል። ይሄ ጄኒውን የሆነ ከፋብሪካ የተላከ ዩፒኤስ ነው። በነገራችን ላይ ፋብሪካው እውቅና ከሰጣቸው ጥቂት አከፋፋዮች መካከል ኖታ የሚለው የኛ ድርጅት አንዱ ነው። ይሄ ዩፒኤስ 800 ቪኤ ሲሆን ማንኛውንም እስከ 600 ቪኤ ሰፖርት 500 ቪኤ ሰፖርት የሚያደርጉ እቃዎች ኮምፎርታብሊ ያሰራል። ፊት ለፊቱ ላይ የፓወር በተን አለው። ፓወር በተኑን ስንነካው የተለያዩ ከለሮች ያመጣልናል። ቀይ ባትሪ ቻርጅ መደረግ እንዳለበት፣ ቢጫ ያለበትን ሌብል፣ አረንጓዴ ሙሉ ቻርጅ ሲሆን ነው። ከፍተነዋል። በጀርባው በኩል እነዚህ ሁለቱ ቀጥታ ፒሲ መሰካት እንችላለን። አለበለዚያ ዲቫይደር እዚህ ላይ ሰክተን አውትሌት አድርገን መጠቀም እንችላለን። በዚህ ሞኒተር ቼክ እናደርገዋለን። ይሄን ሞኒተር ቀጥታ ምን እናደርጋለን? እዚህ ላይ ባለ 3 ኦልተርኔቲቭ መሰኪያ ያለው ላይ እንሰካለን። ይበራል ወይ ነው። ይሄው እንደምታዩት ድንቅ የሆነ አበራር ነው የበራው። ዴል ብሎ መጥቷል። ከዛ በኋላ ዳታ ክፈልጋለሁ ይላል። ስለዚህ ይሄ ዩፒኤስ ውስጡ ፓወር አለ። ግን ደንበኞቻችን እንድሰሙ የምንፈልገው ነገር ከኛ ጋር ስትገዙ ለ4 ሰዓት ምንም ዕቃ ላይ ሳትጠቀሙበት በፊት ምን ማድረግ አለባችሁ? ይሄን ስዊች ኦፍ ታደርጋላችሁ። በዚህ ፓወር ኬብል ቀጥታ ለ4 ሰዓት ቻርጅ መደረግ አለበት። ለምን? ባትሪው አሁን ከፋብሪካ ሲወጣ ባለበት ስቴት ላይ ስለሆነ ፉል ካፓሲቲ ላይ ደርሶ ኦፕሬሽናል እንዲሆን ለ4 ሰዓት ቻርጅ እናደርገዋለን። ነገ ስለ ዩፒኤስ ምንነትና ማን እንደሰራው ሙሉውን ታሪክ ጉዱን እናወራለን። ሰላም አሉልኝ።